ወጣ ሄዷል። በሆነ ጉዳይ ላይ ቀጥታ ለዚያ ኢየሱስ ክርስቶስ አምላክ ሊሆን እንደማይችል ስታሳያቸው ስሜታዊ አድርገው ጎትተው ወደ ሌላ ጥቅስ ሊወስዷችሁ በጣም ይፈልጋሉ። እንዳትሄዱላቸው ይዛኔ ከዛ እንዳትወጡላቸው ያሳቻል። አሁን ከላይ አንብብልኝ አለ። ከላይ አነበበ። ወደ ሌላ ጥቅስ ልሄድ አለ። ወደ ሌላ ጥቅስ በቃ ፍጭርጭርጭር ከዚህ ከይሄን ጥቅስ ላለማንበብ። ምክንያቱም ይሄ ጥቅስ ኢየሱስ ክርስቶስን ፍጡር እንደሆነ ይገልጽበታል አይደለም። ጌታ ሊሆን ጌታ ተደረገ ከተባለ ፍጡር መሆኑን የሚገልጽ ትልቅ ማስረጃ ነው። አምላክ ጌታ አይደረግም፣ በራሱ በባህሪው ጌታ ነው። መደረግ ግን ከጊዜ በኋላ የሚሰጥ የሆነ ስልጣን ነው። ጌታ ተደረገ የተባለው ፍጡር ስለሆነ ነው። ከእርሱ በፊት ጌታ የተደረገ አለ ወይ ከተባለ አዎ አለ። ማን? ዮሴፍ። ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ እግዚአብሔር ዮሴፍን ጌታ አደረገው ይላል። ልክ እንዲሁ የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ቅድሙ ላይ እግዚአብሔር ኢየሱስን ጌታ አደረገው ይላል። አንድ አይነት እግዚአብሔር ጌታ አድርጎታል ዮሴፍን፣ ይሄንንም ጌታ አደረገው። ከታችኋል አይደል? ስለዚህ መደረግ በመደረግ የሚገኝ ጌትነት የስልጣን የሹመት እንጂ መለኮታዊ ጌትነት አይደለም። መለኮታዊ ጌትነት የሚሰጥ አይደለም፣ ባህሪ ነው። የአምላክ ፍጹማዊ ባህሪው ነው። ይህን ይመስላል። السلام عليكم. وعليكم السلام ورحمة الله وبركاته. لمن أسر داشت عمار نجنا لك شيء زعلج بدأ مودله زعلج يشكرون شكروا نعم. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. እኔ ጥያቄ አንድ ሰው አንድ አካባቢ ላይ ሙስሊም አንድ ብቻ ሆኖ ከዛ ጎረቤቶቹ ሌላ እምነት ተከታይ ቢሆኑ እነዛ ሰዎች በተለያየ መንገድ አዛብ ያረጉት እምነቱን ስለቀየረ ብቻ ሳይሆን ሰዎቹ ተመጀመሪያውም ኃይለኞች ሆነው ከዛ እንደዛ ቢያረግ እሱ መልስ መስጠት አለበት ወይስ ምንድነው? ማለት እንዴት ነው መኖር ያለበት? ማለት መልስ ቢሰጥ ራሱ አንድ ብቻ ስለሆነ ያ ሰው መቋቋም ላይችል ይችላል። እነዛ ደግሞ ብዙ ናቸው እና ያ እንዴት ይታያል? እሺ እምነቱን በመቀየሩ ሙስሊም በመሆኑ አዛብ የሚያደርጉት ከሆነ እነዚህን ሰዎች ይተዋቸው። እነሱ የወረዱበት ቦታ ላይ ወርዶ መሳደብ መዝለፉ፣ እነሱ ቢሰድቡት ቢዘልፉት እርሱ በዛ መንገድ እንዳይሄድ ይታገስ። ወኢዛ ሰሚዑ ለግወ አዕረዱ ዐንሁ ይላል አላህ ስለ ሙስሊም ባሪያዎች ሲናገር፣ ከንቱ ንግግርን በሰሙ ጊዜ ከዚያ ይዞራሉ እንጂ ከከንቱ ንግግር ባለቤቶች ጋር አይከፈቷቸውም ብሎ ተናግሯል። እና ያንን ነገር ቦታ ልትሰጫቸው አይገባም። የፈለገ ቢናገሩሽ መተው ነው። አዛም ያደርጉሽና በአንቺ ላይ ጉዳት እናደርሳለን የሚሉ ከሆነ ለበላይ አካል በዚህ አካባቢ ለሚገኝ ለህግ አካል ተናግሮ ስርዓት ማስያዝ ሐቅ አለሽ፣ ትቻያለሽ። በዚያ በማመናቸው ምክንያት በሚሰድቧቸው፣ በሚዘልፏቸው፣ በሚናገሯቸው አዛም የሚያደርጉ ቃላቶች ምንዳቸው ነገ የትንሣኤ ቀን ገነት ነው። አላህ ሱብሓነሁ ወተዓላ ይህን በቁርአን ላይ ይናገራል። لتبلون في أموالكم وأنفسكم ولتسمعن من الذين أوتوا الكتاب من قبلكم ومن الذين أشركوا أذى كثيرا وإن تصبروا وتتقوا فلكم أجر عظيم وإن ذلك من عزم الأمور
ለትብለውና ለተፈተናላችሁ አለ ፊ አምዋሊኩም ወአንፉሲኩም በገንዘባቸውና በነፍሳቸው ላይ ወለተስመዑነ ሚነ الذين اوتوا الكتاب ከነዚያ ከአይሁድና ከክርስቲያኖችም አዘን ከثيرا ብዙ አዛ የሚያደርጉ ቃላቶችን ትሰማላችሁ በማመናችሁ ምክንያት አለ ወኢን ተስብሩ ነገር ግን ብትታገሱ ወተተቁ እኔንም ብትፈሩኝ ብትሰኑ ፈለኩም አጅሩን ዐዚም ለእናንተ ታላቅ ምንዳ አለላችሁ አለ። በቁርአን ላይ ታላቅ ምንዳ አለላችሁ ተብሎ ከተነገረ ከአላህ ዘንድ የተዘጋጀው የሆነ ጀነት ዓለም ነው። አጅሩን ዐዚም ካለ በቁርአን ላይ ሁሉ ሙፈሲሮች የተስማሙበት አላህ ዘንድ ታላቅ ምንዳ የሚባለው ጀነት ነው። ስለዚህ በማመናችሁ ምክንያት አዛ ተደርጋችሁ አዛ በሚያደርጉ ቃላቶች ተናግረዋችሁ በዚያ ምክንያት ወደ ኋላ ያላለ ሰለምቲ ምንዳው መጨረሻ ላይ ጀነት ነው የሚሆነው። ይሄን አላህ ቃል ገብቷል በቁርአን ላይ። እንዲሁም ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ መጀመሪያ ሳስተምሩ በነበሩበት ጊዜ ያመኑት የመጀመሪያዎቹ አማኞች ላይ መከራ ይደርስባቸው ነበር፣ እንግልት ይደርስባቸው ነበር። ለነዚያ ሰዎች ምን አሏቸው ከተባለ قال النبي صلى الله عليه وسلم صبرا يا آل ياسر فإن موعدكم الجنة እናንተ በእምነታችሁ እየተፈተናችሁ ያላችሁ የያሲር ቤተሰቦች ሆይ ጽኑ በእምነታችሁ ላይ የእናንተ ቀጠሮ ጀነት ነች ይሏቸው ነበር። አያችሁ ያ በስርዓት ለሰለምቲዎች የተሰጠ በስርዓት ነው። በመስለማችሁ ምክንያት አዛ ከተደረጋችሁ በዚያ ላይ እናንተ ጸንታችሁ በዲናችሁ ላይ ከቀጠላችሁ መንዳችሁ ጀነት እንደሆነ ተናግረዋል። ያን በስርዓት ነብዩ ሰለላሁ ዐለይሂ ወሰለም ለዚያ ዘመን ተወለደ ብቻ የተናገሩት አይደለም። በስርዓቱ እስከ ዓለም ፍጻሜ ድረስ ለሚመጡ ሰለምቲዎች ሁሉ የሚቀጥል ነው እና በዚህ በእምነታችሁ ላይ መጽናት አለባችሁ። የፈለገ ፈተና ብትፈተኑ አትስሟቸው፣ ምንም አይጎዳቸውም። የሰው ንግግር ጠንካራ መሆን አለባችሁ። ኩኑ ከልጅባል الراسيات التي لا تهزها الرياح ንፋስ የማይንቀሳቀሳት የሆነች ጽኑ እንደሆነችዋ ተራራ ጽኑ ሁኑ። አዎ ለምሳሌ ተድሮም የአካባቢ የአንድ ሰው ልጆች የልጅ ልጆች ምናምን የአንድ ሰው የስጋ ዘመድ ሆኑ ሆነው ያ ደግሞ ሌላኛው ሰው ባዳ ነው በስጋ ባዳ ሄዶ በሆነ አጋጣሚ ከነሱ መሃል የሚያኖረው ምክንያት ተፈጥሮ በሆነ መንገድ ሄዶ ኖረ። የሚኖረው በራሱ ነገር ነው፣ የራሱ የተሰጠው ነገር አለ፣ ተነሱ ምንም አያገናኙ እና እኛ በስጋ ዘመዳሞች ነን፣ ይሄ ደግሞ ዘመዳችን አይደለም ብሎ እዛ ሰው ላይ እንትን አዛ ማድረግ እኔ አንድ ልታገስ ጥቅም አገኛለሁ ተገቢ አይደለም። ያንን አዛ የሚያደርጓቸው ታገሱ፣ ሰብር አድርጎ አዛ ከተደረጋችሁ በትክክሉ ያንን አዛ የሚያደርጓቸውን ሰዎች ማስቆም የምትችሉበት መንገድ ካለ ማስቆም ትችላላችሁ። ሰብር አድርጎ በሚናገሯቸው ነገር ላይ አጸፋዊ መልስ አትመልሱላቸው። ሰብር ካደረጋችሁ ምንዳቸው በጣም ለቅ ያለ ነው። እሺ አመሰግናለሁ። አላህ ይስጥልኝ። አይሽ መርሐባ። እስቲያቀ ለቀጥ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. السلام عليكم. وعليكم السلام ورحمة الله وبركاته. جزاك الله خير. እንደዚህ አይነት ዲና አጋጥሞኝ ዘን ማግኘት በጣም ደስ ይለኛል። በቅድሚያ እና የምጠይቀው ጥያቄ ምንድነው ስለ ቀብር አፈላለም ነው ጥያቄ የማቀርበው። እና ሰዎች ሙስሊሞች በሞቱ ሰዓት በባህል ተይዞ ቀብሩ ወደ ጀንበር መውጫ፣ ወደ ጀንበር መግቢያ፣ ወደ ሰሜን፣ ወደ ደቡብ ተደርጎ ነው ሲጀመር ማለት ነው። እና ይሄ ነገር በእስልምና ላይ ወደ መስቀል ቅርጽ ያለው ሆኖ ስለሚታይ ይሄ ነገር እንዴት ነው የሚታየው ለማለት ፈልጌ ነው። ምኑ ደገመው ወደ መስቀል ቅርጽ ያለው ምኑ አሎ ጥያቄ አንደጋው ስለ ቀብር ፍለማ ቀብር አጀማመር ሰው በሞተ ሰዓት ቀብር አጀማመር የሚል ማለት ነው። አይሰማም? ሰማለሽ? ጥያቄ ስለ ቀብር አጀማመር ነው ጠይቀው። እሺ ቀብር ቁፈራ ማለት ነው። እሺ እና ቀብር ሲቆፈር በባህል ተይዞ ወደ ሰሜን፣ ወደ ደቡብ፣ ወደ ምስራቅ፣ ወደ ምዕራብ በግራ እጃቸው እየጣሉ ነው የሚፈልሙት። እና ይሄ እስልምና ሲመለከተው የመስቀል ቅርጽ ነው አቀረጹ ማለት ነው። እና ይሄ
በእስልምናችን ላይ በዲናችን ላይ ምን አይነት እንዴት ነው መልሱ? ምን አይነት ነው? ምንድነው መሰለህ ማለት ነው። አቆፋፈሩ በመስቀል ቅርጽ እየቆፈሩ ነው ጥያቄ። አዎ የመስቀል ይዘት አለው ሲጀመር በባህል ማለት ነው። ይዘት አለው። ይሄ እንዴት ነው ሸሪዓችን ላይ የተቀመጠው? እንዴት ነው ማለት ነው? አቆፋፈር ያላየሁም ምናልባት ካለም ሊታው ይገባል እንዳልከው ከሆነ በዛ መንገድ መሆን የለበትም። ቀብር በስነ ስርዓት አራት ማዕዘን ተደርጎ እንደዚህ ይቆፈራል። ለህድ አለ እንትን ይታወቃል። የቀብር አቆፋፈር በዚያ መልኩ ተቆፍሮ ነው። በመስቀል መልክ የተቆፈረ የሚቆፍር ካለ ይስተካከል ይገባል። ምልክት ሲያደርጉ ነው የሚለው ይላል። እንደዛም ቢሆን ምልክት ሲያደርጉ ቢሆን ራሱ በመስቀል መልክ መሆን የለበት እንደ መመሳሰል እንዳይሆን ማለት ነው። ምክንያቱም ምልክት ሲያደርጉ እንደሚለው ምናልባት እንደዚህ መስመር አድርገው ከላይ ሰረዝ ልክ እንደ መስቀል አይነት መልክ እንደዛ የሚያደርጉ ከሆነ ሊተውት ይገባል። መሲሁ ዒሳ አለይሂ ሰላም ያው ብዙ ዑለማው ሲጀመር ስለማይ እንጂ ማለት ነው። ዑለማው ስለማይ እንጂ ማለት ነው። እሺ ወንድም ሊስተካከል ይገባል። እሺ እመነኝ ሰላም አለይኩም ኡስታዝ። ወአለይኩም ሰላም መርሐባ። እንግዲህ አጀማመሩ ሲጀመር በእኛ መልኩ ነው አጀማመሩ። እሺ استاكل ልቀጥል ኡስታዝ ይቻላል። ካና ያስክ ኡስታዝ የኔ ጥያቄ ኢትዮጵያ አሁን ያለሁት ዱባይ ነውና ትዳር ነበረኝ። ልጁን ማለት ያው በእኔ ምክንያት ሰልሞ ነበር ያገባሁት ማለት ነው። እና እዚህ ከመጣሁ በኋላ አልሆነም እና ነገሩ ያኔ ቁርአን እንዲቀራ ምናምን ታቶ ነበር እሱን እንዳስጠፋ ነበርና ቃላችን ቁርአን መቅራት እንደማይፈልግ ሲነግረኝ እኔ አቆምኩኝ ማለት ነው ያለኝ ነገር ከሱ ጋር እና ሁሉ ላይ እንዲፈታኝ ጠይቄው ነበር ፍቺ ሸሪዓ ፍርድ ቤት የተሳሰርንበትን ወረቀት እሱን እቀድልሻለሁ እንጂ ፍርድ ቤት ሂጄ አልሰለፍም አልፈልግም እያለ ነው ያለውና እሱ ደግሞ ያው የራሱን ህይወት እየኖረ ነው። እዚህ ብቻዬን ነው ያለሁት። እንዴት ነው ማድረግ ያለብኝ? ሸሪዓ ፍርድ ቤት በተአምር አልሄድም ብሎኛል። አንደኛ አላመነበትም። እሺ እምነቱን ቀይሯል አልቀየረም? ሶኔ ሳገባው ሙስሊም ሆኖ ነው ሸሪዓ ፍርድ ቤት እስልምናን ተቀብሎ ያገባው። አሁን አላቅም ሙስሊም ነኝ ነው የሚለው ግን ለኔ በቴክስት ኡስታዝ ሸዳም አሁን ሄዶ ሸሪዓ ፍርድ ቤት መሰለፍ አይተበቅበትም። ባንደበቱ ፈትቼሻለሁ በለኝሽ ፈትቼሻለሁ ካለ ኒካህ ወርዷል። ጽፎልኝ ነበር አንድ ቀን ተጣልተን ምንድነው የሚለው ፈትቼ አለሁ ብሎ ጽፎልኝ ነበር። ፈትቼሻለሁ ሳይሆን ፈትቼ አለሁ። እሺ እሱን ፈተኸኛል ስለዚህ ፍቺ ነው ይሄ በሚል ሰዓት ፈትቼሻለሁ አላልኩም ምናምን ያለውን እንትን ይላልና ፍቹ ይሆናል ወይ በጻፈልኝ ቴክስት ፈትቻለሁ ያለው ኒካህን ለማውረድ አስቦ ነው አንቺን አይደለ ፈትቻለሁ ያለው? አዎ እንደዛ ከሆነ ኒካህ ወርዷል። ፈትቻለሁ ካለ ኒካህ ወርዷል። ስለዚህ እኔ በፍርድ ቤት ባልከስም ምንም ችግር አያመጣብኝም። እሺ አመሰግናለሁ። ጀዛከላ አስልሜን እናገባለን የምትሉ ልጆች ይሄ ነው መጨረሻችሁ። አስልሜን እናገባለን ወንዶችም ሆናችሁ ሴቶች በጓደኝነት ታሳልፋላችሁ ከዛ እንድንጋባ ስለመደ አላህ ሙስተዓን። አብርሽ سمع الو السلام كيف الحال؟ አይሰማም ኡስታዝ? ሰላም አለይኩም። ይሰማል። ወአለይኩም ሰላም። የሆነ ትንሽ ጥያቄ ነበረኝና እሺ ያ አሁን በቲክቶክ አንዳንዶቹ እንደ ጥቅስ አረጉና ወላሂ ላይክ ሼር አረጋለሁ ምናምን ብለው የሚለቁ አሉ። አሁን እሱ ይቻላል ነው ወይስ ግድ ይሆናል ነው ወይስ እንዴት ነው? ወላሂ ላይክ ሼር አረጋለሁ አንብበሻል አርግ ምናምን ብለው እንደ ጥቅስ አርገው እንትን አረጋሉ። በአላህ ሼር አርጉልኝ ነው ወይስ ምንድነው? ወላሂ ሼር አረጋለሁ
ወላሂ ሼር አረጋለሁ እንደዛ ይሉና እንደ ጥቅስ አድርገው ጽፈው እንትን ይላሉ። ጻፊው ነው እንደዛ የሚለው ራሱ ታዲያ ለምን አያረግም? ምን በማን ለምን አስፈልገው? እንደዛ አድርገው ነው የሚለቁት። ወላሂ ምናምን ወላሂ ላይክ ሼር አረጋለሁ ብለሃል በቃ እንደዛ ይሉና ይለቃሉ። ያርግሽ ችግር የለም ተው አንተ ምለው አላረጋለሁ ብሎ ያርግ እና እንትን እና አንድን ቪዲዮ ደግሞ ሰታየው ለክርስቲያኖች እንኳን አደረሳችሁ ማለት አይቻልም ማለት ለሙስሊሞች ራሳችን ማረጋ አይቻልም ማለት አይቻልም። ምን አልከኝ ደግሞ ለክርስቲያኖች እንኳን አደረሳችሁ ምንም ማለት አይቻልም ብለ ቪዲዮ አየውና ሙስሊሞችንም እንደዛ ማለት አይቻልም ነው። ሙስሊሞችን የበዓላቸው ቀን እንኳን አደረሳችሁ ማለት ይቻላል። ለክርስቲያኖች ብቻ ነው አይቻልም። እሺ በቃ ለስ ሰላም ነው ወሱ ሰላም ነው እንዴት ነው? እግዚአብሔር ይመስገን። ከሌላ ቤተ እምነት ነው ጥያቄ መጠየቅ ይቻላል? ይቻላል። እሺ ለኔ ጥያቄ የሆነብኝ ከቁርአን በፊት የተቀደሰ የምትሉት መጽሐፍ በእስልምና አለ? ተውራትና እንጂል ሌሎች መጽሐፍቶች በየጊዜያቶች አምላክ አላህ Subhanahu Wa Ta'ala ለነብያት ያወርድ ነበር በርካታ መጽሐፍቶች። የነዛ ሁሉ ትምህርት ግን አሁን ቁርአን ላይ ይገኛል። ያውሉ መጽሐፍቶች ኦኬ። ስለዚህ በመስጊድ ውስጥ ሰርኩሌት አያደርጉም ማለት ነው? በመስጊድ ውስጥ አገልግሎት አይሰጡም ማለት ነው? ቶራና እንጂል ይሰጣሉ። ተውራት እንጂል ይሰጣሉ አሉ በቁርአን ውስጥ ይገኛሉ። ተውራት ማለት ለሙሴ የተሰጠ እውቀት ነው። እንጂል ማለት ለኢየሱስ ወይንም ለኢሳ የተሰጠ እውቀት ነው። ተውራትና እንጂል ትምህርቶች በቁርአን ውስጥ ይገኛሉ። ለአንብበልህ የተወሰኑ ያንስ መጽሐፍቱ ራሱ ብቻቸው ተነጥለው በቁርአን ውስጥ ይገኛል። ያ መጽሐፍ ብቻውን ብቻውን ለምን ፈለክ? አለ መጽሐፍ ከኛ ጋር ላንብበልህ እያልኩ ነው። የነብያቶች ትምህርት እጃችን ላለው ወይ? አዎ የተውራትም እንጂልም አለ። እሺ ዛህራን በቢላ አንዴ ልስገድ። ዛህራ ለስከት ከደረ ሚዩት አድርገው እንትን እንዳይ እሺ ሚዩት አድርገው